እስቲ አንድ ጥያቄን ልጠይቃችሁ። በቀኑ መጨረሻ ላይ ካልሲያችሁን ስታወልቁ ቁርጭምጭሚታችሁ ላይ ጥልቅ ምልክት ትቶ ታስተውላላችሁ? ወይስ ደግሞ ጫማችሁ በድንገት ጥብቅ ይልባችኋል? አብዛኞቻችን ይህንን ከመቆም የመጣ ተራ እብጠት ነው ብለን እናልፈዋለን። ነገር ግን ይህ እብጠት ሰውነታችሁ በውስጣችሁ ስላለው አደገኛ አደጋ የሚጮህበት የመጨረሻው ማስጠንቀቂያ ሊሆን ይችላል። በዛሬው ቪዲዮአችን ላይ ብዙ ሰዎች ችግሩ ከባድ እስከሚሆን ድረስ ቸል የሚሏቸውን 7 ድብቅ የቁርጭምጭሚት እብጠት መንስኤዎችን እንመለከታለን። በተለይ አንደኛው መንስኤ ምንም ምልክትን ሳያሳይ ልባችሁን ወይም ኩላሊቶቻችሁን በዝምታ ሊያቆምም የሚችል ነው። ስለዚህ እስከ መጨረሻው አብራችሁኝ ቆዩ። የቁርጭምጭሚት እብጠት መንስኤዎችን እንመልከት። አንደኛ፣ ደካማ የሆነ የደም ዝውውር ነው። ከቁርጭምጭሚት እብጠት በጣም ከተለመዱት ድብቅ መንስኤዎች ውስጥ አንዱ ደካማ የሆነ የደም ዝውውር ነው። የደም ስሮቻችሁ ቬን ወይም ደግሞ ደም መላሽ የደም ስሮች ደምን ወደ ልብ የመመለስ ኃላፊነት አለባቸው። ነገር ግን እድሜያችን እየገፋ ሲሄድ እነዚያ የደም ስሮች ሊዳከሙ ይችላሉ። ደም ወደ ላይ ለመንቀሳቀስ በሚታገልበት ጊዜ ፈሳሽ በታችኛው እግሮችናም ቁርጭምጭሚቶች ውስጥ መከማቸት ይጀምራል። ይህ ሁኔታ ብዙውን ጊዜ የደም ስር እጥረት ወይም ቬነስ ኢንሰፊሸንሲ ተብሎ ይጠራል። የማስጠንቀቂያ ምልክቶቹም የከበዱ እግሮች፣ የሚቀጠቅጡ ወይም የሚያሙ ባት፣ የተወጠሩ የደም ስሮች ወይም ቫሪኮስ ቬን የምንለው፣ ማታ ማታ የሚብስ እብጠት እናም በቁርጭምጭሚቶች አቅራቢያ የቆዳ ቀለም መለወጥ ይከሰታል። ብዙ ሰዎች ጠዋት ጠዋት ቁርጭምጭሚቶቻቸው መደበኛ እንደሆኑ ያስተውላሉ፣ ነገር ግን ማታ ማታ ያብጣሉ። ለምን ይከሰታል? የመሬት ስበት በቀን ሙሉ ፈሳሽን ወደ ታች ይስባል። የደም ዝውውር ደካማ ከሆነ ፈሳሽ በቁርጭምጭሚቶች ዙሪያ ይከማቻል። ስለዚህ በየቀኑ መራመድ፣ እግሮቻችሁን ወደ ላይ ከፍ ማድረግ፣ ለረጅም ሰዓታት ከመቀመጥም መቆጠብ እንዲሁም ንቁ መሆን ያስፈልጋል። የ20 ደቂቃ የእግር ጉዞ እንኳን የደም ፍሰትን በሚያስደንቅ ሁኔታ ሊያሻሽል ይችላል። ሁለተኛ፣ ጨውን በብዛት መመገብ ነው። ይህ ብዙ ሰዎች ሙሉ በሙሉ ችላ የሚሉት ድብቅ መንስኤ ነው። ከመጠን በላይ ሶዲየም ሰውነታችሁ ውሃ እንዲይዝ ያደርገዋል። ያ ተጨማሪ ፈሳሽ ብዙውን ጊዜ በእግሮችና በቁርጭምጭሚቶች ውስጥም ይኖራል። እናም ችግሩ የምግብ ጠረጴዛ ጨው ብቻ አይደለም። ድብቅ የሶዲየም ምንጮች የምንላቸው የተቀነባበሩ ምግቦች፣ ኑድልስ፣ ፓስታዎች፣ ፈጣን ምግቦች፣ ቺፕስ፣ የታሸጉ ሶሶች፣ የቀዘቀዙ ምግቦችና የተቀነባበሩ ስጋዎችም ከፍተኛ ጨው አላቸው። አንዳንድ ምግቦች ከባህር ውሃ የበለጠ ሶዲየምን ይይዛሉ። ጨው ችግሩ ሊሆን እንደሚችል የሚያሳዩ ምልክቶች ደግሞ ያበጡ ጣቶች፣ የውሃ ጥማት፣ የሆድ መነፋት፣ የጠዋት የፊት እብጠትና ከፍተኛ የደም ግፊት ነው። ታዲያ ምን ይረዳችኋል? ብዙ ውሃ መጠጣት፣ እንደ ሙዝና ስፒናች ያሉ በፖታሲየም የበለጸጉ ምግቦችን መመገብ፣ በቤት ውስጥ ብዙ ምግቦችን አብስላችሁ መጠቀም፣ የምግብ የአመጋገብ መለያዎችን ስትገዙ በጥንቃቄ ማንበብ። ብዙ ሰዎች የሶዲየም አጠቃቀምን ከቀነሱ በኋላ በጥቂት ቀናት ውስጥ የቁርጭምጭሚት እብጠታቸው ሲሻሻልም ያስተውላሉ። ሶስተኛ፣ ልባችሁ እየታገለ ሊሆን ይችላል። የቁርጭምጭሚት እብጠት አንዳንድ ጊዜ ልብ ደምን በአግባቡ እየረጨ እንዳልሆነ ቀደምት ምልክት ሊሆን ይችላል። ልብ እየደከመ ሲሄድ ደምና ፈሳሽ በሰውነት ውስጥ ወደ ኋላ ሊመለሱ ይችላሉ፣ በተለይም በእግሮች ላይ። ይህ በእነዚህ ሰዎች ላይ የተለመደ ነው። ከፍተኛ የደም ግፊት፣ የልብ ህመም፣ የስኳር በሽታ እና ውፍረት ባለባቸው ሰዎች ላይ። የማስጠንቀቂያ ምልክቶቹም የትንፋሽ ማጠር፣ ድካም፣ ፈጣን የሆነ የክብደት መጨመር፣ በሁለቱም ቁርጭምጭሚቶች ላይ እብጠትና በምትተኙበት ጊዜ የመተንፈስ ችግር። ይህ አይነቱ እብጠት ብዙውን ጊዜ ቀስ በቀስ እየባሰም ይሄዳል።
ለምን አደገኛ ነው መሰላችሁ? ብዙ ሰዎች የልብ ችግር እንዳለባቸው ከመገንዘባቸው በፊት ለወራት ያክል የቁርጭምጭሚት እብጠትን ችላ ይላሉ። ታዲያ ምን ይረዳችኋል? ጨውን መቀነስ፣ በደህና ሁኔታ የአካል ብቃት እንቅስቃሴን ማድረግ፣ የደም ግፊትን መቆጣጠር። እብጠቱ የማያቋርጥ ከሆነ ሐኪምን ማየት ያስፈልጋል። ከደረት ህመም ወይም የመተንፈስ ችግር ጋር የተያያዘ እብጠትን በጭራሽ ችላ እንዳትሉ። አራተኛ የኩላሊት ችግር ሲኖር ነው። ኩላሊቶቻችሁ ከመጠን በላይ ፈሳሽና ቆሻሻን ከሰውነት ለማስወገድ ይረዳሉ። ኩላሊቶች በትክክል በማይሰሩበት ጊዜ ፈሳሽ በዝምታ ሊከማች ይችላል። እናም የቁርጭምጭሚት እብጠት ከመጀመሪያዎቹ ፍንጮች አንዱ ሊሆን ይችላል። የኩላሊት ችግር ድብቅ ምልክቶች የምንላቸው ጠዋት ጠዋት ያበጡ አይኖች፣ አረፋማ ሽንት፣ ድካም፣ በሌሊት በተደጋጋሚ መሽናትና ከፍተኛ የሆነ የደም ግፊት ነው። ከኩላሊት ጋር የተያያዘ እብጠት ብዙውን ጊዜ በሁለቱም እግሮችና ቁርጭምጭሚቶች ላይ የሚታይ ነው። የሚከሰተውም የተጎዱ ኩላሊቶች ፈሳሾችን እናም ማዕድናትን በትክክል ለማመጣጠን ስለሚታገሉ ነው። ምን ይረዳችኋል? በቂ ውሃ መጠጣት፣ ፈሳሽን መውሰድ፣ የደም ስኳርን መቆጣጠር፣ የተቀነባበሩ ምግቦችን መቀነስ፣ ከመጠን በላይ ጨውን መገደብ፣ የኩላሊት ስራን በየጊዜው መመርመር ያስፈልጋል። ቀድሞ ማወቅ እጅግ በጣም አስፈላጊ ነው። አምስተኛ የተወሰኑ መድኃኒቶች ናቸው። አንዳንድ ጊዜ ችግሩ በመድኃኒት ውስጥ ተደብቋል። ብዙ የተለመዱ መድኃኒቶች እንደ የጎንዮሽ ጉዳት የቁርጭምጭሚት እብጠትን ሊያስከትሉ ይችላሉ። የተለመዱ ተጠያቂዎችም የደም ግፊት መድኃኒቶች፣ ስቴሮይድ የምንላቸው ሆርሞኖች፣ አንዳንድ የስኳር በሽታ መድኃኒቶችና እንደ ኤንኤስኤአይዲስ ያሉ የህመም ማስታገሻዎች። እነዚህ መድኃኒቶች ሰውነታችሁ ፈሳሽ እንዲይዝ ሊያደርጉ ወይም የደም ስሮችንም ሊነኩ ይችላሉ። ታዲያ ከመድኃኒት ጋር የተያያዘ ሊሆን የሚችል የሚያሳዩ ምልክቶች የምንላቸው እብጠት አዲስ መድኃኒት ከተጀመረ በኋላ የሚከሰት ከሆነ፣ መድኃኒቱ ሲቀየር እብጠቱ የሚሻሻል ከሆነ እናም ህመም ወይም ደግሞ መቅላት ከሌለው። ታዲያ ያለ ህክምና ምክር መድኃኒትን በድንገት በጭራሽ አታቁሙ። መድኃኒት እብጠት እያስከተለ ነው ብላችሁ ከጠረጠራችሁ ስለ አማራጮች ከሐኪሞቻችሁ ጋር መነጋገር ያስፈልጋል። ስድስተኛ ለረጅም ጊዜ መቀመጥ ወይም ደግሞ መቆም ነው። የዘመናዊ የአኗኗር ዘይቤዎች የቁርጭምጭሚት እብጠትን ከምንጊዜውም በላይ የተለመደ እያደረጉት ነው። ለረጅም ጊዜ መቀመጥ ወይም መቆም የደም ዝውውርን ያቀዘቅዛል እናም ፈሳሽ በታችኛው የሰውነት ክፍል ውስጥ እንዲከማች ያደርጋል። ከፍተኛ አደጋ ያለባቸው ሁኔታዎችም የቢሮ ስራን የሚሰሩ፣ ረጅም ጉዞን የማያደርጉ፣ ለሰዓታት ቲቪ ማየት፣ ቆሞ የሚሰሩ ስራዎች፣ ለረጅም ሰዓት የምትቆሙ ከሆነ እና የአካል ብቃት እንቅስቃሴ እጥረት ካለ። ጤናማ ሰዎች እንኳን ሳይንቀሳቀሱ በመቆየታቸው ምክንያት ጊዜያዊ የቁርጭምጭሚት እብጠት ሊያጋጥማቸው ይችላል ማለት ነው። ታዲያ ምን ይረዳችኋል? ከ30 እስከ 60 ደቂቃዎች መንቀሳቀስ፣ ባቶቻችሁን መዘርጋት፣ ቁርጭምጭሚቶቻችሁን ማሽከርከር፣ ብዙ ጊዜ መራመድ እናም እግሮቻችሁን ለረጅም ጊዜ አጣምራችሁ ከመቀመጥ መቆጠብ ያስፈልጋል። እንቅስቃሴ ለደም ዝውውራችሁ እንደ ተፈጥሯዊ ፓምፕ ሆኖ ይሰራል። እግሮቻችሁ ለመንቀሳቀስ ነው የተፈጠሩት፣ ቀኑን ሙሉ እንደቀዘቀዙ ለመቆየት አይደለም። ሰባተኛ የጉበት ችግሮች ካለ ነው። ብዙ ሰዎች ፈጽሞ የማይጠብቁት አንድ ድብቅ መንስኤ እዚህ አለ። ጉበታችሁ ፈሳሽ በደም ስሮች ውስጥ እንዲቆይ የሚረዱ ፕሮቲኖችን ያመርታል። ጉበታችን ሲጎዳ ፈሳሽ ወደ ህዋሳት ሊፈስ ይችላል። ይህም በቁርጭምጭሚቶች እናም በእግሮች ላይ እብጠትን ያስከትላል። ሊሆኑ የሚችሉ ማስጠንቀቂያ ምልክቶችም ያበጠ ሆድ፣ ቢጫማ ቆዳ፣ ድካም፣ በቀላሉ መቁሰል ወይም ደግሞ መወጋትና የምግብ ፍላጎት ማጣት። ከጉበት ጋር የተያያዘ እብጠት ቀስ በቀስናም በዝምታ ሊዳብርም ይችላል። የተለመዱ መንስኤዎችም ስባማ የጉበት በሽታ ካለ ፋቲ ሊቨር ዲዚዝ የምንለው፣ ከፍተኛ የአልኮል አጠቃቀም፣ ሄፓታይተስ የጉበት በሽታ እናም ውፍረት ነው። ታዲያ ምን ይረዳችኋል? ስኳርና አልኮልን መቀነስ፣ ከመጠን በላይ ክብደትን መቀነስ፣
ጤናማ ቅባቶችን መመገብ፣ አዘውትሮ የአካል ብቃት እንቅስቃሴን ማድረግ ያስፈልጋል። ጉበትን መጠበቅ መላውን ሰውነትንም ይጠብቃል። ታዲያ አንዳንድ ጊዜ የቁርጭምጭሚት እብጠት አስቸኳይ የሆነ የህክምና ክትትል ያስፈልገዋል። እብጠቱ ከነዚህ ጋር ከመጣ በአስቸኳይ ህክምና ማድረግ ያስፈልጋል። ከደረት ህመም፣ ከመተንፈስ ችግር፣ አንዱ እግር በድንገት ከሌላው የበለጠ ትልቅ መሆን ካለ፣ ከባድ ህመም፣ መቅላትና ሙቀት ካለ፣ እንዲሁም ራስን መሳት ካለ፣ እነዚህ ምልክቶች የደም መርጋትን ወይም ከባድ የሆነ የልብ ችግርንም ሊያመለክቱ ይችላሉ። አስተውሉ፣ ያበጡ ቁርጭምጭሚቶች ሁልጊዜ የእድሜ መግፋት ብቻ አይደለም። ሰውነታችሁ ቀደምት የሆነ የማስጠንቀቂያ ምልክትን እየላከ ሊሆንም ይችላል። የደም ዝውውር ችግሮችን፣ የልብ ህመምን፣ የኩላሊት ችግርን እናም የጉበት ችግሮች ወይም ጤናማ ያልሆኑ የአኗኗር ዘይቤዎችን እየጠቆማችሁ ነው። ታዲያ ብዙ መንስኤዎች ቀደም ብሎ እርምጃ በመውሰድ በሚያስደንቅ ሁኔታ ሊሻሻሉ ይችላሉ። ስለዚህ ትንሽ እብጠት ወደ ትልቅ የጤና ችግር ከመቀየሩ በፊት ሰውነታችሁን ማዳመጥ ያስፈልጋል። ታዲያ ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን፣ ሰብስክራይብ ማድረጋችሁንና በየምሽቱ ቁርጭምጭሚቶቻቸው ለምን እንደሚያብጡ ሳያውቁ ለሚጨነቁ ሰዎች ሼር ማድረጋችሁን እንዳትረሱ። ጥያቄያችሁን በኮመንት ላይ ማስፈር ትችላላችሁ፣ እመልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።